እኔ እኮ ተናግሬ ነበር፣ እናንተ አልሰማችሁኝም እንጂ ቀለበቱን የመረጥኩት እኔ ነኝ። በቅርቡ ቀለበት ያደርጋሉ አብርሽና ፍቅር፣ በቅርቡ ቀለበት ያደርጋሉ። ቀለበቱን ደግሞ የመረጥኩላቸው እኔ ነኝ ብያችሁ ነበር፣ እናንተ አልሰማችሁም እንጂ። እንግዲህ ወገባችሁን አሰራ አድርጉ። እንደ እኔ እኮ መጀመሪያውኑ ተዘጋጅቼ ቀለበቱን መርጬ አስቀምጬላቸው ነው። በቃ ለሷ ይሆናታል ይገባታል የሚባለውን ቀለበት ማለት ቻሉት እንግዲህ ቻሉት ማለት ነው። የኔ ልዕልት እንዴት እንዳማረብሽ የልጅ አዋቂ፣ ሁሌም የሚመችሽ፣ ሁሌም ድልት ልምር ይበልብሽ፣ ሁል ጊዜም ሳቂልኝ። መሳቋ ሁሌም መሳቅ ነው። ለብዙ ጊዜ አልቅሰሻልና የመሳቂያሽ ደስ የሚል ጊዜሽ ነው። አሁን ላይ ያንቺ ጊዜ ነው ፍቅርዬ፣ የኔ ቆንጆ። እንግዲህ ተመልካቾቼ ከዚህ በኋላ ላልመጣ እችላለሁኝ። እንግዲህ እያሰነበት ነው ማለት ነው። ወዳችኋለሁ። በጣም በጣም ነው የምወዳችሁ። በጣም ፍቅርዬ ግን አበዛሽው፣ አበዛሽው። በጣም በዛ እንዴ! አሁንም መጣሽ ጭራሽ ታዝለሽ፣ ጭራሽ ታዝለሽ። ኧረ ተይ ተይ ተይ፣ ኑሮ ረመዳንን እንጽምበት። ተይ እኔ እኮ በቃ እንደው በቃ እናንተ በዛም ትጣላላችሁ፣ ትዞዝራችሁ፣ ትገናኛላችሁ። በነገራችን ላይ ማለት ነው አብርሽ በጣም ነው የሚያከብራት ፍቅርዬን። በጣም ትልቅ ክብር አለው ለሷ። በቃ የሆነ ትልቅ ክብር አለው፣ የሆነ አይዳፈራትም። ብዙ ነገር በቃ ብዙ ነገር አለ አብርሽ ለፍቅር በጣም ትልቅ ክብር አለው። ደግሞ ክብር ከፍቅር ይበልጣል ውዶችዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናል ቤተሰቦች እንግዲህ ፎቶ ምናምን አላረግም። ከአንድ ከአራት ቀን በኋላ ቻናሌ ይዘጋል ማለት ነው። ግን የፍቅርዬ ነገር ሆናብኝ ነው የመጣሁት ማለት ነው። ዱአ አድርጉልኝ እንዲመለስልኝ። እንግዲህ 4 ቀን ነው የሰጠኝ ማለት ነው ውዶችዬ። አመልክተውብኛል እላችኋለሁ። ማን እንዳመለከተብኝ እኔ እንጃ። አመልክተውብኛል። አሁን ሩሩ አላውራችሁ የፍቅርዬን ነገር። እናንተም ላይክ ሰብስክራይብ በማድረግ ረዳችሁኝ፣ አገዛችሁኝ፣ በቃ እዚህ ያደረሳችሁኝ። እንግዲህ ምንም ማድረግ አይቻልም። በዛኛው ቻናሌ ለመምጣት ሞክራለሁ። ይከብዳል ግን ትልቅ ቻናል ሞክራችሁ እንደገና ሌላ ቻናል እንደገና ስታነሱ 4 ቀናት የቀረችኝ እና ማለት ነው ውዶች። ፍቅርዬ የኔ ንግስት ማለት ነው ዛሬ ከች ብላለች። እንዴት እንዳማረባት፣ እንዴት ደስ እንደምትል፣ እንዴት እንደምታምር የኔ ቆንጅዬ ማለት ነው። እኔ ሁሌ ፍቅርዬ ጎን ነኝ። ሁሌም ከፍቅርዬና ደስ ይበላት፣ እሷ ይመርባት እንጂ ምንም 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 ታድርግ፣ እኔ ምንም አያስከፋኝም። ከሰው የተለየ ያደረገችው አትመናቀርም የሚሉ ስንቶች አሉ። እንደው ዝም ብለን ነው እንጂ ትተነው ነው እንጂ ስንት አለ የእውነት ሆይ አይደሳው ምናምን መነጽር ተለብሶ ስንት የሚኮን ነገር አለ። ስርዓቷ በስነ ስርዓት ስታናግር አትኮራ፣ አትንበጣረር፣ አትጨማላለቅ። የእውነት ስትሰራ ከአብረሽ ጋርም ሆነ ከፉም ጋር ከማንም ጋር ትሰራ ስነ ስርዓት ይዛ ነው። ፍቅርዬ ጨዋ እኮ ናት። አይናፋርነት ይይዛታል። በቃ ድብን ያለ ፕራንክ ድብን ያለ ነገር መስራት ትፈልጋለች እና ድምፄን ይዞኛል መስራት ትፈልጋለች። ነገር ግን ምንድነው በቃ እንትን የሆነ አይናፋርነት ይይዛታል። በቃ እንደዚህ እንዴ ያሉ እንጂ እንደው ዝም ነው ብቻ ማለት ነው። እሷ ደስተኛ ትሆንልኝ። ዛሬ ደግሞ እንደት እንዳማረባቸው አብርሽ ጋራ አብርሽ በነገራችሁ ላይ አብርሽ ጋር ሁሉ ጊዜ ቪዲዮ ስትሰራ በጣም ነው የሚያምርባት፣ በጣም ነው ደስ የሚለው። በቃ ያምርባት አለ ሁሉ ነገሯ በቃ ፍክት ፍክት ነው የምትለውና በጣም ደስ ትላለች። በነገራችን ላይ ኦይ ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ እኔ ልዕልት ሁሌም ስመር ይበልብሽ። ዋናው ነገር አንቺ እንዳምርብሽ፣ አንቺ ስመር እንደልብሽ ነው እኛ የምንፈልገው ንግስቷ ማለት ነው። እና የፍቅርዬ ቤተሰቦች ወዳጆቿ እስካሁን ድረስም ከጎኗ ያልተለያችኋት መቼም ቢሆን የማትለዩዋት በቃ አይዞሽ በርቺ፣ አንቺ ስትሰቂ ነው የምንፈልገው እያላችሁ ሁልጊዜም ከጎኗ የሆናችሁ መቼም ቢሆን እንዳትለዩዋት ባካችሁም ማለት ነው። ምናልባችሁ እኔ ከጠፋውን ከሚዲያም ሁላችሁም
ላለመጥፋት እሞክራለሁ። የእሷ ፍቅር መቼም አያጠፋኝም እና ግን እንዳትተዋት መቼ ምንም ትስራ ምንም ከጎኗ መሆን አለባችሁ። ሲጀመር ፍቅር ስነ ስርዓት ያላት ናት። የሆነ አትንበጣረርም፣ አትኩራራም፣ አትበጣጠስም፣ አትጨመላለቅም። የእውነት ነው የምላችሁ። ይህን ታውቃላችሁ። የሆነ አትልም የሆነ አትል እኔ አልወድም እንደዚህ አይነት ነገር እና የኔ ጨዋ ፍቅርዬ ስነ ስርዓቷ ደስ ይለኛል እና በቃ ስራም ሆኖ እያለ እየሰራችም ሆኖ እያለ ነገር ግን የምትሰራቸው ስራዎችን እና ከእሷ ጋር የሚሄዱ ነገሮች ስታረጋ ብላችሁ ከተመለከታችሁ እና ካያችሁ በስነ ስርዓት ነው የምትሰራው እና ያ ነገር ደስ ይለኛል። እናም ደግሞ አብርሽን አከብረዋለሁ ማለት ለፍቅርዬ ትልቅ ክብር አለው። በጣም ነው የሚያከብራት በጣም በቃ የሆነ ለመመለስ ማለት ማመናጨቅ ምናምን ነገር ምናምን እሷ ጋር የለም። በክብር ነው አብሮ የሚያከብራት። አይኑ ላይ ያስታውቃል በእያንዳንዱ ነገር ቪዲዮ ሲሰሩ። ስለዚህ ተከባብረው፣ ምክንያቱም እሷም ስለምታከብረው ምንም ቢናገርም ሲጀመር እሱም አይናገርም እንጂ ኧረ አይናገርም ተናግሮም አያውቅምና ያ ነገር ስላለ ለዛም ይመስለኛል በጣም ትልቅ ክብር አለው ማለት ነውና ፍቅርዬ የኔ ንግስት የኔ ቆንጅዬ የዋጋሽ ክብርሽ ተመንሽ ሁል ጊዜም ቢሆን አይለይሽ ነው የምለው። በነገራችን ላይ ማለት ነው እኔ ማለት ነው የሆነ በቃ አበጋዝ ልልፈልግና አብርሽም አበጋዝ አይደለም እንዴ ቀብራራው ነው መባል ያለበት እላለሁ። ምክንያቱም ለፍቅርዬ ክብር ስለሚሰጣት ፍቅርዬን ስለሚያከብራት ደስ ይለኛልና ዛሬ ደግሞ ማለት ነው እዛ ሰፈር እንዴት ምን እንደምትሆኑ አላውቅም። ሮመዳን ነው እንግዲህ ስትለፈልፉ አዘላት እያላችሁ እሬ እንዳትሉ ሩታዬንም አበጋዝ ይዘላት ማለት ይስተፍርላ እንትና ይዘላት ማሪቆስ ከነጫማው አይደል እንደሚያዝላት። ስለዚህ ማሪቆስ ይዘላት ችግር የለውም። ምን ሆናችሁ ነው እናንተ? ማሪቆስ ያዝላታል አታስቡ። እና ዛሬ ስምር ብሎባቸዋል ማለት ነው። በጣም ነው ያማረባቸው። ዋው እኔ ደስ ብሎኛል። እንደዚህ ያምሮባቸው እንደዚህ ስምር ብለው ሲመጡ ፍቅርዬ ፈገግ ብላ እንደዚህ ስትመጣ ደስ ይላልና ባለፈው ደግሞ በሰራቸው ቪዲዮ ሂጃቧ እንዴት እንደሚያምር እኔ እንኳ ስራ ስለነበርኩኝ አላወራሁም ማለት ነው። እና ምንም ብትለብስ ምንም ያምርባታል። ሱሪ ብትለብስ ቀሚስ ብትለብስ ያምርባታል። በዛ ላይ አትበጣጠስ ምን አትል ብጥስጥስ የሚያደርጋቸው ስንቶች አሉና ያ ነገር አለ። የኔ ውዶችዬ የኔ ውዶች እንግዲህ አብራችኋት መሆን አለባችሁ። በቃ አይዞሽ በርቺ ጠንክሪ ሁሌም ማለታችሁን እንዳትረሱ። የኔ ልዕልት እኮ ናት። በቃ የልጅ አዋቂ ትህትናዋ ስነ ስርዓቷ በጣም የሚደነቅ ናትና ፍቅርዬ የኔ ቆንጆ መቼም ቢሆን በቃ ከጎኗ ነኝ። መቼም ቢሆን ልቀየርባት አልችልም። በሷ ምክንያት አላስበውም እንኳ ማለት ነውና ዛሬ ደግሞ እንዴት እንዳማረባቸው እኔ የምላችሁ እኔ የአብርሽ ውበት ፍቅርዬ ጋ ሲሆን እንደዚህ ውብ የሆነው ነገር እንዴት ነው ነገሩ? ምንም አልገባኝም። እንደው ኮመንት ላይ አስቀምጥ። የለም በቃ ማለት በጣም ነው ቆንጅዬ የሚሆነው፣ በጣም ነው የሚያምርበት። በቃ እኔ እንጃ እና ኮመንት ላይ አስቀምጡልኝ። እንዴት ነው የሚያምርበት? እንዴት ነው ያማረበት? እባካችሁ እኔ ነኝ አይኔ ነው እያልኩኝ እየተጠራጠርኩ ስለሆነ ኮመንት ላይ እስቀምጥ አድርጉልኝ ማለት ነው። እና ወደችዬ አንዳንድ ጊዜ በቃ ስታከብሩ ትከበራላችሁ። እንደዚህ በቃ ወደ ስላላችሁ ምናምን የሚመጣ ነገር የለም። በቃ ተከባብሮ እንደ መስራት ደስ የሚል ነገር የለም። አዎ የድሮ ፍቅረኛዋ ነበር። አዎ በስነ ስርዓት እየሰሩ ነው። ስራ ነው እየሰሩ ነው። በቃ አባቷን አልገደለባት፣ ወንድሟን አልገደለባት። እርቅ ነው። እሷ የይቅርታ ልብ ካላት እኛ ለምንድን ነው ይቅር ማንለው? እሷ ይቅር ብላ ኖሯን እየኖረች ማለት በይቅርታ ስራዋን እየሰራች ነው። ይቅርታ ብዙ ነገር እንደሚያመጣ፣ ይቅርታ ደስ ነገር እንደሚልና በይቅርታ ብዙ ነገር እንደሚገኝ ተምራለች። ስለዚህ ለዛም ነው አንዳንድ ጊዜ ይቅርታዎች ብዙ ዋጋ አላቸው፣ ይቅርታዎች ደስ የሚሉ የዋጋ ተመን አላቸው ብላ ዋጋዋን አሳምራ እንትን ያለችውና ያ ነገር አለ። በይቅርታ የምናገኘው ነገር
በጣም ብዙ ነገር ስላለ ነው እሷ ይቅር ብላ ወደፊት ለመራመድ የወሰነችው። ስለዚህ ይቅር ማለት ደግሞ ለትልቅ ለትንሽ ሳይሆን በቃ አዋቂ ለሆነ ሰው ነው እና ዛሬ ላይ ደግሞ እሷ እንደዚህ ሆናለች እና በጣም ደስ ብሎኛል። እኔ ፍክት ስምር ብላ እንደዚህ አምሮባት እንደማየት ለእኔ የሚያስደስት ነገር የለም። ማለት ይመቻት፣ ባለችበት ደስተኛ ትሁን፣ ባለችበት ሰላም ትሁን።